ጆከር የምትባል እከካ ያው መቼም አንተ ተደብቀ ነው ለነገሩ የተደበቀ ጀግና ነህ። ተደብቀ ነው የምትፎክረው፣ ተደብቀ ነው የምትሳደበው። እንደ ሄለ እንደዚህ ፊት ለፊት ወጥተህ የምትጋፈጥ አይደለም። ሮጠህ ወደ ዘር ነው የምትሄደው አንተ እከክ። በአማራ ስም የምትነግድ ቆሻሻ ነህ። በዚሁ አጋጣሚ ደግሞ ለወርቁ አይተህ ነው የምመክረው ነገር ለነኚህ ማፊያዎች የሚሰጠው ብር ቢያቆም ጥሩ ነው። ለነዚህ ማፊያዎች ማስተላልፈው ላማቼ ማለት ነው። ለነዚህ ማፊያዎች ብር ባይሰጥ ወርቁ አይተህ ነው ትልቅ ሰው ነህ፣ የተከበርክ ነህ። መቼም ወገን ሀገር የምትወድ ከሆነ ለማፊያዎች ወገኖችን ለሚያጠፉ የሞተ ከብት ለምታበላ ሴት ዘርን ከዘር እያባሉ እዛ ራሳቸው እየበሉ እየጠጡ እየፈነደቁ ሌሎች እዛ እየሞቱ በስም እዚህ ሚዲያ ላይ ተስፋፍተው በስም ዘር የሚነግድ ጆከር ተብዬ ጉርጥ ተብዬ የሚባሉ ሰዎች እነሱን ባትደግፍና ባትረዳቸው እኔ ደስ ይለኛል ነው የምልህ። ምክንያቱም የተከበርክ ነህ፣ ከነኚህ ሰዎች እራቅ። ለስምህም ጥሩ አይደለም። ቤተሰብ ያለ ሰው ነህ እና ያው መልእክት ነው። ምክንያቱም እሱ ከኤለን ጋር ምንም አይነት ጸብ የለውም፣ ምንም አይነት ክፋት የለውም፣ ከህዝብ ጋርም ክፋት የለውም። ግን እነኚህ ማፊያዎች ምን ቀን ነው ያገኘሃቸው ነው የምልህ። እነኚህን እራቃቸው። አዎ አይጠቅሙህም ነው የምልህ። ለማንኛውም ገደል ነው የሚከቱ እና አመሰግናለሁ ሄሉዬ፣ ቀጥይበት። ምንም ወፍ የለም፣ ቀዝነዋል። ቀጥይበት። ለማንኛውም ፈርተዋል። ሌሎቹ ቀጥሉ። ሄሎ እንዴት አመሸሽ? እንዴት ነሽ? ወይ ገኒና ተረኛ ሁማኒቲ መሰለኝ። ወይ ገኒ ሄልዬ አንድ ጥያቄ ልጠይቅሽ ፈልጌ ነው ከቅርታ ጋር ጆከር ያጠፋው ጥፋት አለ እዚህ ላይ ፕሊዝ እንድታብራሪልኝ። ጆከር ከፈለው ዋጋ ካለ እኔ ከፍላለሁ። ሄሉኮ ፕሊዝ እንደዚህማ አይባልም። አንበሳ ታወርጃለሽ? ስንት አንበሳ? 5 አንበሳ አወርዳለሁ፣ ቃል ገባልሻለሁ። ስለ ጆከር ግን እኔ በሱ የሚመጣብሽ ሰው ስለማልወድ ነው። ለመሰለሽ በችግሬ ጊዜ በጨለማ ሰዓት ቆመልኝ ሰው ስለሆነ አንገት ይሰጣል ለሱ። ገንዬ በቃል ብቻ ያስከፋን ነገር የሚያልቅ አይደለም። አሁን አድርጊና ለይስተገር የለም ማለት ነው። ይስተገር ሰላም ነው ማለት ነው። ምን ነፃነት ቤት ነው የምትሰራው ጋይስ? ረቢ አንድ እንጆሌን ተኛው ዱና ነጀቲን ይሰጡና አይጀቴ ጊዜ ጭለመሰን ነምኒ ተኮዱ ነብረ ነጀቲን ለዛ ስለሆነ እኔ ጆከርን በጣም ነው የምወደው፣ በጣም ነው የማከብረው። አመኒ ቡስታ አማ ወዱን ታይን ጉቴ ቦሩ ሲፊን ቡሳ ቃሊስ ሲሴ ቦሩ ዱባራ ኢሳይ እንደንደው ጋይኒ ናረብሳ ጅርቤት ሲነረብሱ ኡጋ ሲነረብሱ አንቦሩ ሲፊን ቡሳ አማ ማን ወነን ጅሩፊ ለዛ ዛሬ ማስቆም አትችይማ ሄልዬ። ለኔ ስቲ ይሄን ነገር አቆሚ። ለኔ ስቲ ለወርማት ቢያንስ ለተያዥነት 1-2 አንበሳ አውርች። ኦኬ እቤት ስላለው ነው እንትን አላረኩትም። በቃ ምን ለምን እጃችን ሲገባ ብቻ ነው የምናቆመው። እስከዛ ድረስ የጀመርነውን እንቀጥላለን። እና ሶሪ ሽገኒ ሄልዬ እሷ በኦሮምኛ ምንድን ነው ያለችው? ሰው ሁላ ሲነሳብኝ ቆሞልኝ ነበረን ያለችው በኦሮምኛ ለሌሎቹ ነው ያለችው፣ ለኔ ሳይሆን ለሌሎቹ። ያ እሺ ለሌሎቹ ስለ ጆከር ነው የሚያቀርበው። ሄለን ሐሳብ አለኝ። ምናልባት ገኒ እስኪ አንድ ጊዜ ለማንኛውም ሰላም ብያለሁ። ሄለን ያነሳሽው ጉዳይ ባይዘው የኢትዮጵያውያኖች ጉዳይ ነው። ያንቺ ብቻ አይደለም። አንቺ መረጃውን ብታወጪውም እንደ ጥሩ ጎን እንወስዳለን። ግን ያወጣሽው መረጃ ኢትዮጵያውያኖችን መጠበቅ ነው። ስለዚህ ዱባይም ይሁን አንቺ ያለሽበት ሀገር ያለው ኤምባሲ የዜጎችን ደህንነት መጠበቅ ነው ዋና ዓላማው። ስለዚህ ዱባይ ያለው ኤምባሲ እንደውም አንቺን ይተባበራል። መረጃውን ይዞ ያን መረጃ በማፈንፈን ደረጃ ማለት ነው። አንቺ ጋር ያለው ኤምባሲ አንቺንም ሊጠብቅሽ ይገባል። ምክንያቱም ስራው ስለሆነ። ስለዚህ ቅድም ሶፊያም ሌሎች ወንድሞችም ያሉት ጉዳይ አንቺ የመከሰስ እንደውም መረጃ መያዝ አለብሽ፣ ሪከርድ ማድረግ አለብሽ። ሪከርድ ማድረግሽ እንደውም አንቺ ነው የሚያሸልመው፣ አንቺ ነው ከህግ ነፃ የሚወጣው። ይሄ ምንም የማይካድ ሀቅ ስለሆነ ማለት ነው። ፕላስ ደግሞ አሁን እኔ አሁን ትንሽ እህታችን ሄለን መያዝ አለብሽ ብዬ የማስበው አሁን እንደገኒ እና ሌሎች ወንድሞች እየመጡ የሚሉሽን ነገር ባሰሚ ባይ ነኝ። ምክንያቱም ጉዳዩ ኢትዮጵያውያኖችን የማዳንና የማዳን ጉዳይ ብቻ ስለሆነ ማለት ነው
እንደ ቅድም ተናግራለች እኮ የሞተን ስጋን መብላት እኮ ሳምባ ላይ መተንፈሻ አካላቶች ላይ እኮ የጤና ጉዳት ማስከተል ነው እንዴ። ይሄ ትልቅ ነገር ነው። ባይዘይ እንደ ቀላል አትዩት። ስለሌላው ታገባኝ የምለው እኮ ነው። ስለ ጆከር ነው ያወራኝ ያለው። ጆከር ምን አገባው እዚህ ውስጥ ምን አገባው? ግን አዳምጫ ግን ህጋችን ምንድነው? ታወርዳለህ፣ ጉዳዩ ይታያል። ሳታወርጂ ግን አንቺ ስለሆንሽ ብቻ ለኔ ቅርቤ ስለሆንሽ ብቻ ሳቆም ጉቦ ይመስልብኛል። ተረጅኛ ነው። እሺ ኦኬ። እሺ ገኒ ፕላስ ደግሞ ስለምትቀርቢያት ነው ዘመዷ ስለሆንች ነው ምናምን ይሉኛል። ለዛ ተረጅ ኦኬ በቃ አሁን አድርገሽ ገኒ አሁን እኔ አሁን ሄለን ጉዳዩ የጆከር ጉዳይ ያለመሆን ጆከር ምን እንዳደረገ ነው አይዶን ነው። ግን አንቺ መረጃ አለሽ። ጆከር ይሁን ሳሪቱን ማንቱን whatever it is ግን ማንም በኢትዮጵያኖች ላይ አደጋ የሚያስከትል ነገር የሚሰራ ካለ የኢትዮጵያ ኤምባሲ እዛ ላይ ያለው የመከላከል ስራው ነው። ከዚህ ውጭ ምንም ስራ አይኖረውም። ዜጎችን ደህንነት ማስጠበቅና ማስጠበቅ ነው። ስለዚህ አሁን አንቺ ብቻ አይደለም ያሽው ማለት ነው። እዛ አካባቢ ያለው ኤምባሲ መያዝ አለበት ይሄን ጉዳይ። አንቺ ብታዩም ይሄን ጉዳይ ያ ኤምባሲ ላይተው ይችላል። ፕላስ ደግሞ አሁን አንቺ አንስተሽዋላ የኛ የሌሎች ኢትዮጵያውያኖችም ጉዳይ ነው። ከዚህ በኋላ ቪዲዮ ልንሰራበት እንችላለን። ሌሎች ጉዳዮች አካሄድ ልንሄድ እንችላለን። ምክንያቱም ራሳችን መጠበቅ ስላለብን ዱባይ የሚገኝ ኢትዮጵያውያኖች እኮ ተባብረው ይሄንን ኤምባሲው መጠየቅ አለባቸው። እንዲጠይቅላቸው ራስን ወደ ኤምባሲ ሄዱ። ኤምባሲው ይረዳቸዋል። የኛ ኤምባሲዎች እኮ ሌባዎች ስንት አሉ እኮ። ኤምባሲው ሳይሆን እዛው ውስጥ የሚሰሩ ስንት ሌቦች አሉ ሀገር። ስለዚህ እኛ ደግሞ ተባብረን የትም አካባቢ የምንገኘው ኢትዮጵያውያኖች ተባብረን ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር ምን ታለ ሞተ ከብት ኦፍ ኮርስ አይቻለው ነው የሞተ ከብት ነው ይሄ። እንደገና ደግሞ ፍየሉን ነው ከሞቶ ቢላላው ላይ ሲያሳርፍበት የሞቶን ፍየል ስጋውን ነው ጥጥ እንዴት እንዳወጣ ይታያል። ጥጥ እንዴት እንዳወጣ ኦፍ ኮርስ አዎ፣ ይሄ ያስታውቃል እኮ አሁን ኬለን ምነግርሽ ይሄ ብቻ ሳይሆን ሌላም ጉዳይ አለ። በቃ በህገወጥ ንግድ የሚሆን በምንም ይሁን ይችን ሀገር መበዝበዝና ኢትዮጵያ መበዝበዝ ጉዳይ ሰንቃና የኢትዮጵያ ስጋ ነው የሚለው ገብቷል። የሐረር ስጋ ቴስት በዓለም ደረጃ የተለየ አይነት ጣዕም፣ የተሳሳተ ጣዕም በሰው አይምሮና በሰው ምላስ ላይ እንዲቀር እያደረጉ ነው ያሉት። ገብቷል። ትክክለኛ የስጋ ነጋዴዎች ታክስ አንከፍልም ብላችሁ ለመንግስት ሪፖርት አድርጉ። አሁን ኢትዮጵያ ላይ እሱ ይጠይቅ። እናንተ አይደላችሁ ትክክለኛ ስጋ ነጋዴዎች፣ ህጋዊዎች። የኢትዮጵያ መንግስትም እኮ ዝም አይልም። ምክንያቱም የሀገር ገጽታ ነው እየጠፋ ያለው። ከኢትዮጵያ የሚመጣ ስጋ ተብሎ እኮ የሀገር ገጽታ ነው እየጠፋ ያለው። ስለዚህ የኢትዮጵያ መንግስት ዝም የሚልበት አግባብ አይኖርም ይሄ። ስለዚህ እዚህ ጋር እየመጡ ነው አሁን ምንሽ ነገር እዚህ ጋር እየመጡ እንትናን ታይልኝ እንደዚህ አትርጊ በውስጥ ሂጂ ምናምን የሚሉሽ ነገር አትስሚ። ምክንያቱም የቆምሽው ለሀገር እስከሆነ ድረስ የቆምሽው ለኢትዮጵያኖች እስከሆነ ድረስ ይሄን መቀጠል አለብሽ ብዬ ማስበው። እዚህ ጋር መጥቶ ልደራደርሽ ምናምን የሚለው ከኢትዮጵያ ዜጎች በላይ ይሆንብሻል ብዬ አላስብም። ምክንያቱም ስለምናቅሽ ማለት ነው። ስለዚህ ይሄን አጠናክረሽ ሂጂ። ህግ ትከሰሻለሽ። ይሄ አጠራጣሪ በቃ አንቺን ምንም ያስከስስሽ ነገር የለም። አረኔ ተፈር ያለው ግን ዲሉን ተሸጣቸው እኮ ምናልባት የሚሰጠውን አይዲያ እንዲጠቀሙበት እድል እየሰጧቸው ነው። አዎ እዚህ መጣው እንት የሚሉሽ በተጨማሪ እዛ ጋር የሚዘርፉ ቡድኖች ቤተሰብ ሊሆን ይችላል ወይም የእንጥፍጣፊ የሚደርሳቸው ሊሆን ይችላሉ። አለበለዚያ ዋቴቨር በሆነ ነገር የሚያገኙ ሊሆን ይችላል እንጂ ከዛው ነው የምንገለው አንቺን ሳይሆን ልጅሽን ነው የምንገለው ብሎ ጽፎልኝ። ችግር የለውም አታስቢ። እሱ የት እንዳሉ አሁን በዚህ ሰዓት ምን አይነት ቴንሽን ውስጥ እንዳሉ ይታወቃሉ፣ እናውቃለን። ስለዚህ ይሄንን አጠናክረሽ መሄድ አለብሽ። በቃ የጀመርሽው ጥሩ ስራ ነው፣ ቀጥይበት ነው የምለው። ሶፊያ ሌሎች ወንድሞች ያሉት ነገር እንዳለ ሆኖ ማለት ነው። ይሄ ነው እኛም እናግዝሻለን፣ በምንችለው አቅም እናግዝሻለን። ይሄ ነው ወንድሞች። እዚህ ሌሎች ኢትዮጵያውያኖች ግን ይሄ በጎን እየሄዳችሁ ኢትዮጵያውያኖች መብት ከማስጠበቅ የምታደርገውን ጥረት ለማጨራገብ የምትሄዱ ካላችሁ እናንተም ጋር ነው የምንናገረው ማለት ነው። እነዛኛዎች ቡድኖች ጋር ብቻ አይደለም። ስለዚህ ስርዓት ብትይዙ የሚል እንትን አለኝ። አመሰግናለሁ ሄለንዬ። ሄሎ እኔ አንድ አስተያየት አለኝ። ማለፍ ሴቴ ጆከር
This notice. Atis this. Maaliif se tak warra Dirreedawaa arrabse Oromoo arrabse lama ati arrabse jolle mutaxee se arrabse tana maaliif ambasa diidan dibba maaliif akka heelu arrabse nageenya amma akka tasaafin nagee kanaafin naasayani waan beeni naasoy na wannan beekno dunanjiin amman nagee malee waa'ee isaa waa'ee ishee arrabse nageenye kanaafin jedhani Kofi bakka sidageessisu gennat oye helu amma sidageessisu semin helu naageechisi መልእክት kana akka tasaati ሄሉ ኦኬ ባክ ወይ አንቺ በጣም ጎበዝ ነሽ የኢትዮጵያ መንግስትንም እያገሽ ነው የሚገርም ቢገባው ኖሮ መንግስት እያገሽ ነው እና ለማንንም ሰው መንግስት ከኔ ጋር ለመሆነ የሆነ ምልክት አሳይ እንጂ ባይተዋርነት ተሰምቶኝ እና ወደ ድምጽ ሆነኝ ያ ቴንክ ዩ ቀጥ ባኪ ስለዚህ ያሹ ነገር እንዳትለቂ ጆከር ገለመኔ የሚባል ነገር የለም ያሹ ነገር እኮ መረጃ ነው መተውብሽ ነው እንጂ ቤትሽ እኮ አንቺ ሄደሽ አይደለም መረጃ ይሰጡሽ አይደለ ራሳቸው አክልፍልፈው ምላሳቸው እንትን ረዝሞ ነው ይሰጡሽ አይደለ ስለዚህ አንቺ ተኩራርተሽ ማውራት ነው ያለብሽ ምንም ተሳቀቂበት ነገር የለም ስለ ጆከር ችግር የለውም እስቲ እሱ ወንድ ከሆነ ይድረስ ኤርፖርት ጉቺም ብትባል ጉቺ ዋናዋ ጉቺ የድሬዳዋ ነሽ ያሰደበች ያለችው እሷ ወንድ ከሆነች ማለት ነው ወንድ ከሆነች ኤርፖርት ተምጣ በኢትዮጵያ ኤርፖርት እስቲ አገሯ ትግባ ለምን ከሱ ጋር እና ወደፊት ገርማን ስለሚሰድቡ 10 አንበሳ ወርዳለሁ ለ10 አንበሳ ለምን ገረማችሁ አለች እኮ ኦዲዮ አለ አሰማችሁ እኛ ይሄንን ሁላ ለመንግስት እናቀርባለን ፎቶ ያ ማነስ አፒያኒ ጆሌ ምስኪናት ይፈخنا ማን ነው ሚውት ያረጋት አይ ቴሌፎን መጥቶባት ያ ቀጥል ኤልዬ ሰላም ማነስ አፒያኒ ወይ የዘዱ መጣው ይኸው የቀደሙ መልስ እንዲመለስልሽ ብዬ ይኸው ከቻልኩ ገኒ ስታይ ነው ኦኬ ችግር የለውም ስንጀምረው ያን ጉዳይ በሁኚ ገስላሽ ዘ እሺ እናቴ ይኸው ቁጭ ብያለሁ ችግር የለውም አትሂጂ ይሄን ጉዳይ ይጨርሱና ከዛ ወደ ገኒ እንሄዳለን ይሄን ሰሞን በሚወራው ቤኪ ጨረሽ እንደ ወጣች አይ ቴሌፎን መጥቶባት ነው ቲና ውባለም ወይና ፈክሽን ግቢ ውባለም በስንት ጊዜ መጣው እንዴት ነሽ ሰላም ነው ዋትስአፕ ግቢ አለን እኔ ዞር ያልኩ ሰሞኑን እየተከታተልኩ ነበርና ትናንትና እንደውም አንዱ ገብቶ ካንቺ ቤት እያወራሽ ነበር ዛሬ ቤቱን ከፍቶ ሲያስወራ የነበረ ሰው ነውና ብሎክ አድርጎኛል ኮሜንት ከስር ሲጽፍ እና ትናንት እንደውም አንቺ የሆነ ሪከርዶችን አሰምተሽዋል ስሙን አልጠቅስም አውቀሽዋል አይደል አንቺ ቤት ገብቶ እያወራሽ ሪከርዱን ታሰሚው ነበር የሆነ ሪከርድ ያሰማሽው ይሄን ነው ያለችው ይሄ ነው ምናምን ያስረዳሽው ነበርና ዛሬ ቤቱን ከፍቶ እየተወያዩ አንደኛዋ ምን ትላለች እኔ 8 አመት ኖሮ ይቆይቻለውና አሁን ስዊድን ነው የምኖረው ህጉን አውቀዋለሁ ያለችው ነገር ወረቀት ያስቀማሉ ሁሉ ምናምን ትል ነበርና እኔ ደግሞ ምን አልኩ መሰለሽ የተናገርሽውን አይቻለሁ ሪከርዱንና ሄለን ምንድነው ያለችው ሄለን እርግጠኛ ነኝ ይሄን አትልም ስል አይ ብላለች ብሎ ሪከርዱን ሳይ አሉኝ የሚል ህግ ደግሞ አይሰራም እዚህ ሀገር ላይ አይደለም አሉኝ እኔ ሄለን ትገደል ብለዋል ብዬ ባወራ ብለዋል ነው እንጂ አልኩ ትገደል ይያልኩሽ አይደለም እና ህጉ እንደዚህ አይነት ነገር አይሰራም ልጅቷ 8 አመት ቆይቼ ከኖሮ የተባረረ ነው ትላለች ኖሮ የተባረሩ ሰዎች ግን ችግራቸው ምንድነው እንዴ አይደለም 18 አመት ብትቆይም ካልተማረች አይደለም ወረቀት ብታገኝበት ሲስተም ሳይገባት የተባረረች ህጉ ገብቶኛል ትላለች ምድረጅላን ፎፋንዲኛው ቆይ ማጽፍ ሰው ህጉን እንዴት አድርጋው ነው ይሄ ህግ ያስቀጣል ምናምን ይሄ ህግ ያስቀጣም እዚህ ሀገር ላይ እኮ ስሙን እንኳን በስነ ስርዓት የማይጽፍ ጅላንፎ ነው ያ አሉ ብለሽ ደግሞ አያስከስስም እዚህ ሀገር ላይ ለማለት ነው ልጅቷ መጣችሁልሽ እየሰማሽ ነው እነዚህ ህግ ያውቁም ብላ ነው የምትቀልድባቸው ምናምን ስትይ ነበር እዚህ ሀገር ላይ ገሌ እንዲህ ብሎ አለ ብለሽ ካወራሽ አያስከስስም አለ ነው ስለዚህ
ተባለ ነው እንጂ እኔ እንደዚህ ያደርጋለሁ እንደዚህ ነው እርግጠኛ ነኝ ባይኔ ይቻለው እንዲህ ላረግ ነው ስትይ ብቻ ነው ወንጀለኛ የምትሆኚው እንጂ አሉ ተብሎ ለተወራ ነገር ወንጀል አይደለም። 8 ዓመት የቆየሽው ልጅ እና እንግዲህ ስዊድን ነው የምኖረው ብላለች። እኔ እንግዲህ የተባረራችሁ ሰዎች ችግራችሁ ምን እንደሆነ አላውቅም። በውክልና ከሳለው ምናምን እንደዛ የሚባል ነገር የለም። እዚህ ሀገር ላይ እኮ በየአይነት ወንጀል የሚሰራበት ሀገር ነው። ደግሞ ይሄን ስራ አጥቶ ደግሞ ፖሊስ መጥቶ ሲያካስስ እንደዚህ የሚባል ነገር የለም። አይሰራም። ባመጣችሁት ነገር መመላለሱ ጥሩ ነው እንጂ ምነው ዞር እያልሽ ደግሞ ጀርባሽ ማየት ደግሞ ጥሩ ነው ለማለት ነው። ገባሽ? እዚህ መጥቶ ሁሉ ይሄን ወድሻለሁ አንቺ ጎን ነን ምናምን አይደለም። ውሸታም እኔ ሳይ ስለነበረ ነው። ትናንት ለልጁ በሚገባ በማስረጃ እያወራሹ ተማምኖ ነው የሄደ ልጁ። ግን ዛሬ ቤቱን ከፍቶ ግን ተከሳስ ስንክሳስ ተሰብስበን እንደዚህ ፒቲሽን እናሰባስ ምናምን ሲል ስለሰማው እና ራስሽን እንትን በይ እኔ ጀርባሽን እንትን በይ ጠብቂ ለማለት ነው። ሙባለሜ እኔ ምን አይነት አመለካከት አለ መሰለሽ? የሆነ ቤት የጀመርከውን ጣጣ የቤቱን ጣጣ እዛው በቤቱ የሚባል አቋም አለ። የሆነ ሰው የሆነ ቤት የሆነ ነገር ካወራ እዛ ቤት እንዲህ ሲያወራ ነበር ብዬ አይደለም ሰው እዚህ ሲመጣ እንዴት ነው ያወራኝ እንዴት ነው ጠይቀኝ። አሁን ወራይ ነገር ላይ ነው ፎከስ ማድረገው ዛሴት። እንደገና ደግሞ ይሄንን አቋሜን እንዲጸና እንደዚህ አይነት አመለካከቴን በዚሁ እንዲቀጥል ያደረገኝ ምንድነው? በየሰው ቤት አልሄድም። እኔ ቲክቶክን የምሰማው ሪአክሽን ማድረግበት ዩቲዩብ ላይ ምንም ሳይቋረጥ 4 ሰዓትም ቢያወራ 6 ሰዓት 10 ሰዓት 2 ሰዓት ምንም ሳይቆራረጥ ሳይበጣጠስ ይሄ 1 ሰከንድ 2 ሰከንድ እንትን ሳይል ዩቲዩብ ላይ ያገኛለሁ። ዩቲዩብ ላይ ሪአክሽን ነው ማድረግበት ያው ሐሳቡ ስለሚገበኝ እንጂ እኔ ማንንም ፎሎ ማድረግ ሰው የለም። ባይዘው ላይቭ ላይ ቁጭ ብዬ እንትና ገባ ወጣ ምለው ሰው እግዚአብሔርን የለም። እናቴ ትምት ዛሬ የሆነ ሰው ተጣልቼ መጥቶ አስተያየት ሊሰጥ ሲል አሁን በሚያወራኝን ዘይቤ ብቻ ነው የማየው እንጂ ትላንት እንዲህ ብሎ ነበረ እንትና ቤት እንትን ብሎ ነበረ ምናምን ነው። እዛ የሚያወራበትን ቤት የራሱ አካሄድ አለው። ያንን አካሄድ ጠብቆ ሊሆን ይችላል። ግን ትላንትን አስበው ከመለሰልኝ እኔም ብዙ ትላንቶች አንስቼ ፊቱ ላይ የምደፋው አለ። ግን ዛሬ ላይ ፎከስ ካረገ እኔ ዛሬ ነው የማዳምጠው። እንደዚህ አይነት ባህሪ ያለኝ እሺ እንትናይ እና ደግሞ እኔ በሄሉ ባንች ላይ ያለኝ አቋም እኔ በሄለን ላይ ያለኝ አቋም ሀገር ሁሉ ነገር ተስተካክሎ ሄለን ወደ ኢትዮጵያ ብትገባ የክብር እንግዳ አድርገን የምንሸልማት እኛ ነን። እንተዋወቃለን። ይሄን በነገራችን ማን እንደሆነ ካልነግርሽም ተይው እንተዋወቃለንና የክብር እንግዳችን አድርገን አክብረን ሄለን ነው የምንሸልማት። ሄለን ምን እንዳደረገችኛ ስለማቀኔ ያስቀመጥናት ቦታ አለ። ሄለን ክብር አለ። ሀቅን ይዛ ትሟገታለች። ኧረ ውሸት ነው ካላችሁ ማስረጃ ይዛችሁ መጣችሁ መሞገት ትችላላችሁ። ሌላ ነገር ደግሞ ክስ ምናምን የሚባለው ያው የምንኖርበት ሀገር ስለሆነ ልንገራችሁ ብዬ ነው። አይሰራም። እንደዚህ አይነት ነገር አሉ ተብሎ ለተወራ ነገር አይሰራም። ውድቅ ነው። 8 ዓመት ያተራቀሙትን ብር ነው የምናስጨርሰው። 8 ዓመት ኖራችሁ የኔ ጨርሽልኝና ልውጣ። የኔ አንድ ጊዜ አንቺ ፊት ስለመጣው ነኝ 12 ዓመት ኖራችሁ ሪጀክት ተብላችሁ ተባራችኋል። ከማትገቢ ኮን ተጫዋች ዜድ አግሪልኝ ያው እዚህ ስላለች እኔም እዚህ ስለመጣው ነው። አንድ ሀገር ያለው አንድ ሀገር ነው። አረ በስመ ቀስ በሉ ልትበሉኝ ነው እንዴ? ቀስ በሉ ጨርስ። አንዴ ውብ አለምዬ ከጨረሽ ትትና መምህር ከዛ በኋላ የገነትን ጉዳይ እንጀምራለን። እሺ ጋይስ እሺ ሲቀጥል 18 ዓመት ኖራችሁ 8 ዓመትም 14 ዓመት ኖራችሁ እኛ ሪጀክት ብለን አባረናችሁ አልመስሜ የለና መዳሩ መጮህ ይቻላል ማለት ላይ ገብቶ መክሰስ እና ይባል ነገር ግን አንሰማም። እና ገኒ ደግሞ ለኔ እንደዚህ ነው እኔ እንትልልለታለሁ ላልሽው ሰው እኛም ለሄለን ጠበቃለን ለማለት ነው። አመሰግናለሁ ሄሉ። እኛም እንዳንቺ ነን ግን እኛ ደግሞ ለሄለን እንዳንቺ ነው የምንቆምላት። አንቺ ላልሽው ሰው ቆምለታለሁ ላልሽው እኛም ለሄለን እንቆምላታለን ለማለት ነውና
ያሉ እንግዲህ በሷ የመጣ ባይኔ የመጣ ነው። ግን ስላልሰማው ነው ያላት፣ ስላልሰማው ነው። ችግር የለውም ግን ውባለም ቴንክ ዩ ኤልዬ እኔ ልጀምርልሽ። ዜዶዬ በዚህ ጉዳይ ላይ ያወሩ እኔ ልጀምርልሽ። በቀደም ያልኩት ደግሞአለሁ። ዜዶ ቆይ አንዴ ለምን ይሄ ቶፒኩን ለዚህ ቶፒክ ሊያወሩ የገቡ ሰዎችን ሞራላቸውንና እንትናቸው ላይ እንዳንቆም ነው። ትትና ታውራ መምህር ያውራ፣ ከዛ በኋላ እንጀምራለን። እሺ ያ እሺ ጌታ ነሽ። አቤት የኔ ውድ። እሺ ቴንኪው ድሉን ስለሰጠሽ። እኔ ምንጊዜም ቢሆን ወደፊትም ወደኋላ ኩራታችን ነሽ። አንድ እውነት ያላመንሽበትን ነገር ምንጊዜም ቢሆን ወደ ሚዲያ ይዘሽ አትመጭም አንቺ። ስለዚህ አንድን ነገር ወደ ሚዲያ ይዘሽ ስትመጪ አምነሽበት እስተመጨረሻው ጫፍ ላይ ልትሄጂበት ነው አንቺ ይዘሽው የምትመጪው ማለት ነው። ይሄን ደግሞ እኔ 100% አምናለሁ። ቢሉን አስገቢያት፣ ችግር የለውም። እሺ ስለዚህ ኤሉዬ ማድረግ ያለብሽን አንቺ ነሽ የምታውቂው። እጅሽን ለመጠምዘዝ ያለሽው ላንቺ አልነግርሽም። ተኛ በላይ አንቺ ታውቂያለሽ ስለ ህግም ምናምን ገብቶሻል ይሉ። ስለዚህ ማንም በውስጥ እየመጣ አንቺ በአውዲዮ አውጥተሽ እያሰማሽ አንቺ ጋር አይደለም፣ አንቺን ወደ እነሱ ጋር አልሄድሽም። እነሱ ናቸው በርሽን አንኳኩተው የመጡት ነው። አንቺ አልሄድሽም። አንቺ በራቸውን አላንኳኳሽም። አንቺ የነሱን ስልክ አላፈላለግሽም። ሰተት ብሎ አንኳኩተው የመጡ ቶፒክ የሰጡሽ እነሱ ናቸው። ስለዚህ አንኳኩተው መጥተዋል። በቂ መረጃ አለሽ፣ አምነሽበታል። በጣም አስበሽበት ተነጋግረሽ ከራስሽ ጋር አስበሽ ነው ወደ ሚዲያ ይዘሽው የመጣሽው። ስለዚህ ይሄ የቲክቶክ ላይ ብቻ ተወርቶ የሚቀር አይደለም። አንቺ ዩቲዩብ ቻናል ላይ ትጭኛለሽ፣ እናውቃለን። 5 ሰዓት እስከ 8 ሰዓት ቁጭ ብለሽ ነው ቶፒክ የምታብላዩ። ስለዚህ ታሪክም ማይሽረው ለልጅ የሚተርፍ ለምንወልዳቸው ልጆችም ለወለድናቸውም ልጆችም ታሪክ ሆኖ የሚያልፍ ነገር ነው። ስለዚህ ማንም በውስጥ እየመጣ በዚህ እየመጣ አንቺ ሐሳብሽን ሊያስቀይርሽ የሚችል ሰው በምንም ታምር እንዳትቀበይ። አውጥተሽዋን አንድ ጊዜ ያ ነገር መሆን ካለበት ደግሞ መጀመሪያ ይህንን ቶፒክ አድርገሽ ይዘሽው ሳትመጪ በፊት በውስጥ ወይም በሽማግሌ አሁን አለን የሚሉ የሚያሽቃብጡት እነዚያን ትላልቅ ባለሀብቶችም ኪሳቸውን ሲበዘብዙ የኖሩ ሰዎችም አሁን ደግሞ ኪሳቸው ስለጎደለ ነው። ምክንያቱም አንቺ በዚያ የምትታለይ ሰው አይደለሽም። ይህንን ካሉ ሚስጥራቸው እንዳይበተን ተፈለጉ መጀመሪያ በአጭር ማስቀረት ይችላሉ እኮ ሚዲያ ላይ ይዘሹ ሳትወጪ ማለት ነው። ስለዚህ አሁንም ቢሆን ይዘሹ መጥተሻል፣ አስበሽበት ነው ይዘሹ የመጣሽው። ይህንን ነገር ተጫፍ ተዳር ማውጣት አለብሽ ብዬ አስባለሁ። ታውቂዋለሽ። ስለዚህ ማንም እየመጣ አንቺ አብክተሽዋል ሌላውን ጋግሮ አያስሄድም፣ ዳር አይወጣም። ስለዚህ በምንም ታምር በውስጥ እንጨርስ፣ በውስጥ እንነጋገር፣ እንደራደር የሚለው ነገር ያንቺን ሁሉና ያንቺን አንደበት እዚህ ጋር አይመልስም። 10 30 አንበሳ በይው 50 አንበሳ በይው አይመልስም። ነገርኩሽ። አንቺ የተናገርሽው ነገር ለኛ አይደለም፣ እኛ እያየነው ነው፣ ገብተንም ይኸው እያወራንበት ነው። ግን ነገር ለኛ ለልጆቻችን ለልጆቻችን የሚቀመጥ ታሪክ ነው ሄሉ። ስለዚህ ገብተሽበታል። የገባሽበትን ነገር ደግሞ ለኢትዮጵያ ሕዝብ ነው የቆምሽው። የኢትዮጵያ ሕዝብ ደግሞ አንቺ እስከመጨረሻው ጫፍ ላይ እስከምትሄጂበት ጥግ ድረስ አለ፣ እውነትን ስለሚፈልግ ማለት ነው። የሰውን ጤንነት ተበሽታ እየተዳደግሽ ነው። ሰዎችን ደግሞ ስማቸውን ያለ ስም ተሰጥቷል።
የእነዚያን ሰዎች ስም ደግሞ ማጣራትም ያስፈልጋል። ገብቶሻል አይደልሽ? ስለዚህ የአንዱ ቤት ተዘግቶ የኔ ቤት ይከፈት አይሰራም። የዛ ቤት ተከፍቶ የኔ ቤት ይድመቅ አይሰራም። ከበሮን አብሮ መመታት ካለበት አብሮ ነው ከበሮ መመታት ያለበት። ስለዚህ ያንቺ ደም ነጥቶ የዛ ደም ቆሽሾ አይሆንም የሉዬ። ስለዚህ አሁንም በምንም ታምር ሐሳብሽ እንዳትቀይሪ። አንቺ ያላመንሽበትም ነገር ወደ ሚዲያ እዚህ ጋር ቶፒክ አድርገሽ ኢየሱስ ስለማትመጪ ምንም ታምር እንኳን 30 25 አንበሳ ይቅርና 50 አንበሳ ቢከፈልሽ ሚዲያውን ከፍተሽዋል፣ ቶፒክ አድርገሽዋል። ዳር ሳታደርሹ በምንም ታምር ያንቺ እውነት ያንቺ ሀቅ ሳይወጣ ደግሞ ያለሽው ኢሮፕ ነው፣ የአረብ ሀገር አይደለም። ማንም አይደንቲቲ የሌለው መታወቂያ የሌለው መኖሪያ ፈቃድ የሌለው ተፍራርቶ አስፈራርተው ዲፖርት የሚያደርጓቸው የሚጠርዟቸው ይሄ አይደለም፣ እናውቀዋለን። ይሄ ህግ ያለበት ሀገር ነው። መብትሽና ግዴታሽን በደንብ አድርገሽ የምታቂበት ሀገር ነው ያለሽው አይደለም። የሰው ልጅ ይቅርና ለአኒማል ለውሻ ለድመት መብት ያለበት ሀገር ነው። ኦኬ የኤክሲደንት እንኳን ድመትና ውሻ እንኳን ኤክሲደንት ስታደርጊ ከሄድ ስቴት ድረስ መረጃ ተጣርቶ ተደርሶበት ነው ወደ ህግ ልደርሽ የምትችይው እንጂ ዝም ብሎ በማስፈራራት በቲፎዞ አፍን በማስዘጋት ኤቭሪቲንግ ባሉሽ በማስፈራራት መታወቂያ ያለውም አረብ ሀገር ነው፣ ስደተኛ ነው። ሁላችንም ስደተኛ ነው ባይዘው ማንም ቢሆን ግን የምንሰደድበት ሀገር ከአንዱ አንዱ ይለያያል አይደለም? ልክ ነኝ? ልክ ካልሆን አርሚ። ስለዚህ ሀገር ይለያያል። ሁሉም ሀገር የኛ ሀገር የምንኖርበት ሀገር የተለየ ነው ማለት ሳይሆን ሁላችንም ስደተኛ ነን። ግን እንደተሰደድንበት ሀገር መብትና ግዴታችን ግን ይለያያል ይሉ። ስለዚህ አንቺ ደግሞ መብትና ግዴታሽን አቀሽ ስለሆነ አስበሽበት ተራስሽ ጋር ተማክረሽ ያምንም ደግሞ መረጃውን ወደ ውጭ ይዘሽ ሳትወጪ በፊት ሰዎችን በውስጥ ደጉለሽ መክረሻቸዋል፣ ገስጠሻቸዋል አይደለም? መረጃውን የሰጡ ሰዎች ማለት ነው። አውዲዮ እነሱ ራሱ ፈስ ያለበት ዝላይ አይችልም ይላል የሀገራችን ሰው ሲተርት። አየህ፣ ስለዚህ የራሳቸው ችግር ስላለባቸው ነው የሰው ሚስጥር ቀድሞ የሚያወጡት። እንደዚህ ያሉ ሰዎችን አትመኛቸው፣ እሱን ላንቺ አልነግርሽም። ስለዚህ ፈስ ያለባቸው ሰዎች ቀድሞ አፋቸውን ማዘጋት ስለሚፈልጉ ጀምረሻል፣ ዳር አውጪው ነው የምልሽ የኔ እናት። አንቺ ያላመንሽበትን ነገር ምን መናገር እንዳለብሽ አንቺ ታውቂዋለሽ። ምን መረጃ እንደሚሰጥሽ ያላመንሽበትን ነገር ወደዚህ ወደኛ ጆሮ እንዲደርስ ባለም ጆሮ ላይ እንዲደርስ ስለማትፈልጊ ያመንሽበትና ውስጥሽ ያመነበትን ስለሆነ ይዘሽ ልምትመጪው እኔ አሁንም ቢሆን ምንም ታምር ቢመጣ አምተሽበታል፣ የሆነ ነው አልሆነ ነው በገንዘብ አፒዩስ እያደረገች ነው ተብለሻል። እሱ አይደለም አንቺን ወደ ኋላ ሊጎትትሽ የሚችለው። እውነትን ይዘሽ ለህዝብ ነው የመጣሽው። ወደ ህዝብ ጆሮ ደግሞ በሚገባ ማድረስ አለብሽ ብዬ ነው የምልሽ። ስለዚህ ማንኛውም ሰው ያመጣ ባለሀብት መጣ ባለስልጣን መጣ አንቺ ያለሽበት ሀገር ላይ ምን መብት እንደና ግዴታሽን አውቀሽ እንደምትኖሪ ሁሉ ብትከሰሽም ፍርድ ቤት ብትቀርቢም ምን አይነት መረጃ እንደምትሰጭ ራስሽ ታውቂዋለሽ። ነገርኩሽ፣ ያለንበት ሀገር ይለያያል ብዬሻለሁ። ስለሚለያይ በምን መልኩ አንድ መረጃ ሳይዝ ባይኑ አይደለም ባሉባልታ ይቅርና ባይኑ ያየውን ነገር ፖሊስ ወይም ፍርድ ቤት ዝም ብሎ አይከስሽም። ስለዚህ ያንድ ወገኔ ያንዱ ብሔር ተነካብኝ ያንዱ ብሔር የኔ ጉሮሮ ይመዝ ሞላኑ አይነፋም። ስለዚህ ነገሩን ሳሳጥረው ዳር አድርሽ መምህር እንደምን አላችሁ? ከላይም ተታይም ያላችሁ የሉ እንደምን አለሽ? ጤናስትልኝ መምህር። የሀገራችን ፈገግታ የተደባቂዎች እፎይታ ተደብቀው የሚሰወሩትን ገመናቸውን ወደፊት ያወጣሽ የተሰወሩትን ደግሞ ያጫጫሻቸው ሴት ነሽ እንደወንድ ያብላላሻቸው ወዴት እንደሚሄዱ ተደብቀው ስውር መንፈሱን ሁሉ ያወጣሽባችሁ እንደምን አላችሁ ብለናል። በእውነት የለን
እኔ እዚያውን ታብላላሻቸው ታንጫጫሻቸው ሰዎች ቦታ እኔ ገብቻ አላውቅም። እንደዚህ እሰማለሁ አያለሁ። ቦታ የሰጠዋቸው ያዩዋቸው የምሰማቸው ሰዎች ነበሩ። ግን መቼም አይጣልብሽና ቀን ሲጥል መጥፎ ነው። ፊት ለፊት አወጣሻቸው፣ እርስ በርስ አባላሻቸው። ለእነሱም ልቦና ያንጫቸው፣ ለልንችም ብርታቱን ይስጥሽ። እንደዚሁም ቀጥይ፣ እውነተኛሽን ነገር ቀጥይ። ሚዲያውንም የሰው ልጅ ሊናገር ይዋሻል። እውነት በገንዘብ አይሸፈንም። ታውቂያለሻል? ይሄ እውነት በገንዘብ አይሸፈንም። በገንዘብ ቢሸፈን ደግሞ ሌሊት በህልምሽ እየመጣ ያቃዥሻል። እንዲህ ብላኛለች፣ እንዲህ ይሆናል፣ ቢመጣ አይሆንም። አሁን ከላይም ተታይም ያለው የሚናገረው የሚወጣው ነገር ክፉ ነውና የሚመጣውን ነገርም በሚመጣው በሚሄደው ነገር ሊያደርጉት የማይችሉ ነገር ትንሽ አሁን ልጅቷ ያወራችው ነገር ብዙ መሰረታዊ ነገሮች አላቸው። ለአንቺ ሚስጥር እኮ ቤትሽ ላይ ነው። አንቺ ወድ ውስጥ ነው የሚቀመጠው። እኔ ወድ ውስጥ ሚስጥር አይቀመጥም። ሲሉት ሲናገሩት ሲያደርጉት የነበረው እንዲህ ብያን ነበር እንዲሆነ ነበር። ስማቸው መጥቀስ ስለማልፈልግ ነው። እከሌ እንዲህ ያለ እከሌ። አንቺ እውነቱን አውጥተሽ ብዙ ሰዎችን ተሞትና ተህይወት አትርፈሻል። በእውነት እየተራረዱ በቢላዋ ገመድ አንቀው ሊተናነቁ እየተፈለጉ የነበረውን እንዲጠነቀቁ አድርገሻቸዋል። ፈጣሪ ልቦና ይስጣቸው። ለአንቺ ደግሞ ብርታቱንና ጥናቱን ይስጥሽ። አሸንፈሻቸዋል። እነዚህ ሰዎች በሚሄዱበት በሚያደርጉበት በሚሰጡበት እግዚአብሔርን ትተው ግን አምላካቸውም ገንዘብና አምላክ ነው። ገንዘብ ደግሞ የሰይጣን ዲያብሎስ ነው። የሰይጣን የኃጢአት ደሞዝ ነው ብሎ ጽፎታል። እንግዲህ ለወንበርሽም ንግስት ሁኚ፣ አሸናፊነትሽ ዘላቂ ይሁን። ሁሌም የምትሄጂበት ነገር አሸናፊ ትሆኛለሽ። በእውነት ነው የማወራሽ። እኔ አላቅሽም፣ አታቂኝም፣ እነሱንም አላቃቸውም፣ አላቀም። እዚህ ጋር ዜድ ሂጂበት የዋሃናት ከምንም በላይ ነው። አሁን ስለማያት ነው ሁሌ አገሩ ክፉ ነው። በመንፈስ የታገዘ ነው። መድኃኒዓለም ያውጣትና እንደው እሷን መልካም ሀገር ላይ ያደርሳት ከምንም በላይ። እሷም የዋሃናት። አንቺን እዚያ ጋር ሄደው ሊያጠምዱት የፈለጉ ሊረብሹሽ የፈለጉ ሊያስሩሽ የፈለጉ አሸንፈሻቸው። እሺ አሁን ምን አመጡ? እርስ በርስ ተባልተው እኮ እንደ ውሻ እየተናከሱ ነው የተቀመጡ። ሄለን የገሙ ቀን ያሳየሽው ትልቅ አይሾህ ነው። ፈልገሽው አይደለም ምንም አለ ለሰዎች ማሳየትና እንዲደንቃቸው እንዲገርማቸው ያረግሽውን ነገር ደግሞ አሸናፊ ሆነሽ አልፈሻል። በእውነት ነው የምነግርሽ። ሊበሏት ያሞራትን አሞራ ጅግራናት ይሏታል። አምናም እንደዚህ ነበር። ዘንድሮ የታደለ እኮ ነው ባለበት የሚቆም። ያልተመቸው እኮ ከስቶ ቀርቶ እኮ ቆዳውን አሞራ እየበላው ልብሱን ሌላ ቁራ እየቀደደው ነው የሚታየው እኮ። ምን ነካሽ? ስለዚህ ልሽፈለኩት አላበዛም። አታቂኝም፣ አላቅሽም። አድናቆሽን ቀጥይ፣ እንዳትሸረሸሪ፣ ሽንፈት እንዳይቀጥሽ፣ በሐቅ ቆሚ። ሐቅ ያሸንፋል፣ እውነት ያሸንፋል። አላቅሽም ነኝ። ከዚያ ግን አሁን አንቺን ሊያሸንፉሽ የሚጥሩትን ሁሉ አሸንፈሻቸዋል። በቃ ብዙ ሰዎች አይቻለሁ። ከዚያ ውጭ ሁለት ሰዎችን ነገ ተነገ ወዲያ ያወራሻለሁ። ዛሬ እንደው በዚህ ሰዓት ገብቼ ማውራት ስላልፈለኩ ነው። እንግዲህ ፈጣሪ ታንቺ ጋር ይሁን። ሽንፈትሽ ይቅደም። ነገ ማሸናፊ ትሆኛለሽ። ንግስናሽ በእንግዲህ በወንበር ከፍ ያለ ወንበር ያንግስሽ። ተታይም ተላይም ሰላም ያሉትን ሰላም በይልኝ። ሰላም አውሽልኝ። የቴዋ ቴንክ ዩ መምህር ሆይ ቴንክ ዩ ወንድ አሁንስ ማውራት እንችላለን ዋላ ምንድነው? ኦኬ ጊቭ ሚ ዜዶች ወይ ምን ነበር ዜዶኝ? በቀደም አንቺ ምንድን ነው ያልሽው? እዛ ሀገር ወረቀት አላት ለምን እንደዚህ ሆነ አልሽኝ። ወረቀት ቢኖራትም አልኩሽ፣ ወረቀት ቢኖረውም እዚህ ሀገር ወረቀት ኖሮም አልኖረውም የመዳም ቤት ወረቀት ልንሰራ ነው። ከታችኛዋ ያለችው እኔ ስም መጥራትም አልችልም ስለሚያስከሰኝ ከኔ ከታችኛዋ ያለችውም ጭምር እንደኔ ወረቀት ነው ያላት። ገባሽ? እንደኔ ወረቀት እዚህ ሀገር ወረቀትና ባለትዳር ሆነሽ ወይ ልጅ መውለድ አለብሽ። ልጅ ወልደሽ የዚህ ሀገር ዜግነት መሰጠት አለብሽ። ገባሽ? የሉ
እንጂ ኮንትራት መጥተሽ ሁላችን በውጭም ቢሰራልን ወረቀት አሁን እኔ በውጭ ሊሰራልን ይችላል። በውጭ ከተሰራልኝ ደግሞ ወይ ሚስተር ቤት መስራት አለብኝ የሆነ መጥፎ ቦታ ወይ እንደሱሱ ጸጉር ቤት ምናምን ከሆነ እያዛለሁ። ገባሽ? ለምን የመዳም ቤት ኮንትራት ነው ያለኝ። የሊብነን ወረቀት የለኝም። የሊብነን ወረቀት ካለኝ አፌ ሞልቼ ልቤ ደረቴ ነፍቼ እናገራለሁ። የዚህ ሀገር ፓስፖርትም የዚህ ሀገር ዜግነትም ስለያዝኩ የዚህ ሀገር ፓስፖርትና ዜግነት ሲኖረኝ ልጅ መውለድ አለብኝ። ልጅ ካልወለድኩ ደግሞ 20 ዓመት ያስፈልገዋል። 20 ዓመት። እሺ ይኸው ፊት ለፊት ነው ማወራ ያለው። ወልሽ ሄሉ ከዚች ሰካራም ጋር አይዋ ከእንደዚህ አይነት ሰው የማይመጥኑሽ ስለሆነ ከፈለግሽ አረብኛ የሚችል ሰው አምጪና ገስት ላይ አስቀምጪና አሳይሽና እንትን ይበሉ ያን ያንብቡት። ኦኬ እንደዚህ ያንገበገባቸው ያፈላቸው ማለት ነው። እኔ ለመሆን መቼም እኔ መሆን አይችሉም ጭራሹንም። እኔ መምሰል ይችላሉ መሆን ግን አይችሉም። ኤልዬ አሁን አንቺ እየተናገርኩ ያለው ፊት ለፊት ነው እያወራ ያለው። ለምን ብትይ እኔ 100% ሳይሆን ከ100%ም እርግጠኛ ስለሆንኩ ነኝ። አንድ ሰው ሄለን እዚህ ሀገር ከመጣሽ ባልሽ ሊብነኒ ከሆነ ወልደሽለት አንድም ልጅ አይደለም 2 ልጅ ወልደሽለት ወረቀትና ፓስፖርት የዚህ ሀገር ሊሰጥሽ ይችላል እያልኩሽ ነው። ሄልዬ እያልኩሽ አለው። ከኔ በታች ያለችው የዚህ ሀገር ዜግነት የላትም። የዚህ ሀገር ዜግነት የላትም። ጸጉሪ ቤትም በስሟ አይደለም። ገባሽ? በባሏ ስም ነው። ለምን ያስከስሳታል? በራሷ ስም ከሆነ ያስከስሳታል። መዳም ቤት ናት። እንደኛ ኮንትራት ናት። ምነው ስንቴ ከሰሳችሁን? ከአንዴም 2 3 ከሰሳችሁ። እኔ ላንቺ አላልኩም። ከአንዴም 2 3 ከሰሳችሁኝ። ከአንዴም 2 3 እኮ ከሰሳችሁኝ። ተሯራጣችሁ። ልናገር እኔ ወይስ እዚህ ሀገር መንግስት አለ። ገባሽ አይደለ? እዚህ ጋር ለሁሉም ነው ሕግ የተቀመጠው። እዚህ ጋር ጥፋተኛ በሆን እኔ ማስሎንኩና ነው ማንም ሰው ቢሆን ከርቸሌ ይገባል አይደለ? ግን እዚህ ጋር ከአንዴም 2 3 ተከስሻለሁ። ያልተከሰስኩ እንዳይመስልሽ ታውቋለች። እሷም ግን መጣላሽ ቢኢጦ ኦኬ። ለመሰለሽ ምንም ጥፋት ስላላጠፋሁኝ ደቂቃ ስጭኝና እሷ ታውራ በይ። ታውራ እስከምትጨርስ ጠብቃለሁ። አይ ዜዳው ከሷ ጋር ስለማትመጥነኝ ከሷ ጋር ማውራት አልፈልግም። ሶሪ እኔ አከብሻለሁ፣ ወድሻለሁ። አንቺ ከሷ ጋር የማውራት እንትኑም የለኝም። ከሷ ጋር እንዳታወሪ። ግን ባለፈው የሆነ ደረጃና ድርጅት የሚባል ነገር አለ። አም ሶሪ እኔ በየሰዓቱ መቀያየር የምለዋወጥ ጭንቅላት የለኝም። ሶሪ ስለዚህ እኔ ገንዬ ማነው ሄልዬ እኔ ልንገርሽ ሄልዬ ይቅርታ እኔ ያው አንቺ ቤት ነው የመጣሁት። አሁንም ነገም እምደግመው ነው ያልኩሽ ነው። እዚህ ሀገር ከኔ በታች ያለችው ዜግነት አይደለም ፓስፖርት የዚህ ሀገር የላትም። እንደኔ ከዳማ ናት። እንደኔ ሽንት ቤት አጥዋ ሚታርግቢያት እንድናገር ማርያምን ነው የምቻለው። ሚካኤል ሞዶ ሚካኤል በኋላ የምጠይቀው ጥያቄ ስላለ ነው እኮ አንዴ። እሺ ምን ታርገኝ? ከዛ ጠይቅኛለሽ። እዚህ ሀገር ሄልዬ እዚህ ሀገር ስንመጣ 2 ዓመት ኮንትራት ነው የምንመጣው። ኮንትራት ነው የምንመጣው። ኦኬ ኮንትራት ስንመጣ እዚህ ሀገር የሊብነን ባል ከያዝሽ ካገባሽ ከወደደሽ ወይ ልጅ 2 ልጅ መውለድ አለበት። ገባሽ? ወይ ደግሞ ልጅ ካለወለድሽለት ላንቺ እዚህ ሀገር ዜጋ የሚሰጥሽ ከጉዛ ዓመት ቆይታ ነው የሚሰጥሽ። ኦኬ እዚህ ሀገር እኔና ከኔ በታች ያለችው እኩል ነን። ጸጉሪ ቤቱ በስሟ ሳይሆን በአሁን ያለችበት ባሏ ስም ነው። ለምን ያስጠይቃታል? እንደሱ ኧረ ቆይ ወይ ሚታርግና እኔ ተይ ጀኳ ነው ጀኳ
ሄሉ ሰው አምጪና የዚያ የአረብኛ እንትን የሚል ሰው አምጪና አባይ ፖይንትሽ ዜዶ ምንድነው ያንቺ ፖይንት? ወረቀት የላትም ነው እኔ ሄለን ጊዜያዊ ትዳር እንኳን በሸክም ይሁን በምንም እንኳን ጊዜያዊ ፊርማ ቢኖራቸው ሱቅ ላይ መገኘት አትችልም ጭራሽ አትችልም። እኔ ያልኩሽ ነው። ካንቲም ስንቴም ተከሰስኩ አይደለ? እንግዲህ እኔ ጥፋተኛ ኮንኩ ይሄኔ ከርቸሌ ነበርኩኝ አይደለ? ወሬ ብቻ አውሩ አብኩ። እኔ ቦሬ አላምንም። ሶሪ እኔ ሰርቼ መገኘትን ነው እንጂ የምፈልገው ከማይመጥኑኝ ሰው ጋር ራሱ አፍ መካፈትን አልፈልግም። አይም ሶሪ። ደረጃና ድርጅት የሚባል ነገር አለ። ሶሪ ኦኬ። በነገራችን ላይ አንዳንድ ሪከርድ እኔ ላውራ ወይስ ሄድዬ ልውጣልሽ? እኔ እናቴ ልውጣልሽ? ሱሱ አይቼሻለሁ። አንዳንድ ሪከርዶች ከሀቢባ ጋር ሆነሽ እሷ ምንም ማድረግ እንደማትችል ስታወሩ ሰምቻለሁ። ምንም ማድረግ ካልቻለች አሁን ኢትዮጵያ ምን ትሰሪያለሽ? ሁለተኛ ደግሞ መግባት ከፈለግሽ መግባት ትችላለሽ። ሞዴሬተሮቼ መግባት ከፈለገች ሱሱን አስገቧት። ምን አይነት ከማዘርም ከተለያየ ላንቺ ለሚቀርብ ሰው ጥያቄ ሲቀርብላት እባክሽን ተብሎ ሲቀርብላት አንዳንድ ቮይሶች አሉ። እስቲ ቆይ ላሰማ አንድ ጊዜ። ማን ነበር የላከልኝ? የማዘርሽን ድምጾች ስሚ ሱሱዬ ያልኩኝ። ያው ለካ እኔ መጥራት እችላለሁ ስማችሁ፣ እናንተ ነው እንጂ መጠራራት ማትችሉት። ገኒ እባክሽ ይቅርባይነት ጨዋነት ነው። ይቅርባይነት ጸጋ ነው። ይቅርባይነት ብዙ ነገር መለገስ ነው። ይሰጥሻል ፈጣሪ። ይቅር ባልሽ ቁጥር እሱም ወንጀላችንን ይቅር ይለናል። ገኒ ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ። ገኒ እባክሽ መልስ ስጪኝ። ዝም አትበይኝ። እኔ እናት እጠብቃለሁ። የእናቷን ለቅሶ ሰምታ 5 ዓመት ተፈርዶ እኔ እዚህ ጋር ሄለን እኔ ልናገርሽ። እዚህ ጋር እናቷ ኢትዮጵያ የሱሱ እናት ኢትዮጵያ ነው ያለችው። እዚህ ጋር አዳምጡኝ። የሱሱ እናት ኢትዮጵያ ነው ያለችው። ሱሱ እዚህ ሀገር ለሱሱም ጭምር ነው የምለው ያለው። እዚህ ሀገር ወረቀት የሌለው ሰው ዋላ ፀጉሪ ቤት ዋላ ጽፍሪ ቤት ዋላ ሆቴል መክፈል አይችልም። ሌላ ወሬ ማነሽ ስምሽ? እኔ ካንቺ ጋር ንግግር የለኝም። እኔ ከሄለን ጋር ነው ያለሁት። ሄለን ነው ያናገርኳት ያለው። የሱሱ እናት የለመነችው የምትወጣ ሱሱ መስዋዕት ነው። እዚህ ጋር ሄሉ አዳምጪኝ። እንድትወጣ አይደለም እዚህ ጋር እንኳን የምትለው እባክሽ ፍርድ እንዳይፈረድባትና ወደ ሀገሯ አይፈረድባትም። ሄለን እዚህ ጋር ፍርድ የለም። ኦኬ እሺ ልንገር ኢትዮጵያ አንቺ እንደናት ሄለን እንደናት ሁነሽ አንድ እናት ሁነሽ ልጅሽን አረብ ሀገር ሁና እማታውቂው ህግ ከሆነ ሊብነን ላይ ህግ አለ። አዎ አለ፣ በደንብ ህግ አለ ያልኩሽ ነው። ህግ ለህጉም ጠንከር ያለ ህግ አለ። ማርያምን ነው የምልሻለሁ። ህግ ለህጉም ጠንከር ያለ ህግ አለ። በጣም ህግ አለ። እዚህ ሀገር ከገባሽ አትወጭም በማይሆን ነገር። ያቃጥሉ ምን ሲሉ እሷ ማስፈረድ አትችልም። ከማስፈረድ በኋላ ነው የምትታረዘው። ማን ስለሆነች አትችልም። ባትችልም ላይ እስር ቤት አትችልም። በእጅ እዝር ሄለን በእጅ እዝር ልታረግ ትችላለች። በራሷ አትችልም ያልኩሽ ነው ሄለን። አሁንም ነገም እምደግመው ነው። በራሷ አትችልም ፍጹም። እሷም ሱሱ ዛሬ ከሀቢባ ጋር ስታወራ እንደውም ሱቃቸውን ሄደው እንዳመሰቃቀሉ እሷ አይደለችማ። እሷ ታውቀዋለች፣ በቀደም ታውቀዋለች ማን እንደሆነች። የዚህ ሀገር ዜጋ ያላት ስም አልጠራም፣ ለማን እንደሆነ አልጠራም። አሁንም ከዚሽ ልጅ ጋር ማን እንደሆነች አቀርብሻለሁ። ከፈለግሽ ይዣት እመጣለሁ። የዚህ ሀገር ዜግነት ያላት ኦኬ እሺ አዳምጪኝ። ትገባለች አዳምጪኝ ሄለን ግቢ እላታለሁ። የዚህ ሀገር ዜግነት ያላት ነው ቤቷ ድረስ የሄደችላት። ከኔ በታች ላለችው የዚህ ሀገር ዜግነት ያላት
ፓስፖርትም የዚህ ሀገር ዜግነትም ያላት ናት። ወንድ ከሆነች ታዲያ ለሷ አታስዛትም? ወንድ ከሆነች አትከሳትም? አትከሳትም ወይ? ንገሪኝ ሄለን፣ ንገሪኝ፣ መልሽልኝ። መልስ እፈልጋለሁ ካንቺ። ወንድ ከሆነች አትከሳትም ወይ? እንደስሳለችማ ማለሽ መረጃ ማስረጃ። ኧረ ተው አንድ ቀን ጠላ፣ አንድ ቀን ቢራ እየጠጣችሁ አገሩን አታበላሹት። የአገሩ ስም አታበላሹ። የአገሩ ስም አታበላሹ። ሄለን አሁንም እዚህ ሀገር ህግ አለ። አዎ አለ። የዚህ ሀገር ዜጋ በቀደም ቤቷ ድረስ ሂዳ ለምን አትከሳትም ታዲያ? እንደሱ እስቲ ይሄን ገራት። እኔ ቪዲዮውና ፎቶውን ልክልሻለሁ ሄለን። ከዛ ካላኩልሽ ቆሻሻ በይኝ ለኔ እልክልሻለሁ። በደንብ አድርጌ እልክልሻለሁ። በደንብ አድርጌ እስቲ አፏ ትክፈት። አሁን ከኔ በታች ያለችው እስቲ አፏ እንደስሱ ለሷ ትክፈትላት። ወንድ ከሆነች ጀግና እናት ከወለደቻት ወንድ ከሆነች ምክልክው ነገር አሁን ላኪው። አሁን ነው እያቀረብን ነው። አረ አሁን ላክልሽ፣ ነገ ነው የምልክልሽ። ነገ በአዲስ አላነታውም። አሁን እየተነጋገርን إذا بتحبي أنا أتشك عليكي أنا شاهد، شو بدك أنا شاهد. አልመልስም እኔ አየሽ ከማን ጋር እኔ አልመልስም። ለማንም ስም አልጠራውም። መነካካትም የለብኝም። ሄሉ እዚህ ጋር ይኸው አውቃ እሷ ከማን ጋር እያያዘችኝ እንደሆነ እኔ ከዚህ ሀገር ዜጋ መነካካትም የለብኝም። ይሄ ሀገር ህግ አለ። አዎ አለ። በእጅ ዝር አዎ የፈለግሽው ነገር ታረጋለሽ። አዎ ታረጋለሽ። ወንድ ከሆነች ግን እሷ አትነካኝም። ብቻዋ መጣ ጫፌ አትነካኝም። ጫፌ የኔ ጫፍ አትነካውም። ከጀርባዋ ሰው ስላለ ነው። አይ መስኪ እኔ ስም ጥራለሁ። አሁን ሄለን መስኪ የሷ ቤት ከኔ በታች ያለችው ቤት ሂዳ የፈለገች ያረግ የሊብነን ወረቀት ያላት የሊብነን ዜግነት ያላት እስቲ ትግባ። ወንድ ከሆነች ትመልስላት ለሷ። ወንድ ከሆነች የትም ፍጩ ዱቄቱን አምጪው ማለት ምን ማለት ነው? መስኪ ላስገባት፣ ሄሉ ላስገባት። የትም ፍጩ ዱቄቱን አምጪው ማለት ምን ማለት ነው? ላስገባት ወይ ሄልዬ ላስገባት ወይ? ያ የለም አቦ ምንድነው የምትደውሉት? አውጅ አስተያየት መስጫ ሰዓት ነው እንዴ ጋይስ? ቆዩ ጋይስ። ያ ተዋ ጋይስ፣ ሌላ ኢንፎርሜሽን እዚህ ያወራ ሌላ ነገር እንትን አትበሉ። አንድ ነገር ስጀምር አታቋርጡኝ በእናታችሁ። እኔ ለእናንተ እድል ልስጥ ብዬ ነው። እኔም የራሴን መብት እጠቀማለሁ ማለት ነው። እምቢ ካላችሁ እስቲ የሱሱ ማለት ገኒ እንደነገረችኝ ኦሬዲ ቤቷን ሊያቃጥሉባት ፀጉር ቤቷን ምናምን ላደረጉ ድርጊት ባሏ ክስ መስርቶ በዛ የተነሳ ኦሬዲ እስከ 3 ዓመት 5 ዓመት ይፈረድባት ነበር። ፈርዶ ካለቀ በኋላ ደግሞ ራሱ መንግስት ደግሞ ያገሩ መንግስት እንደሚጠርዛት ነው። አሁን እሷ 5 ዓመት እንዳይፈረድባት አርግታ እሷ ክሷን ስታነሳ ግን የሉብናን እንትን ደግሞ ወደሚጠርዛት ጠርዛት ማለት ነው። አለበለዚያ ከ5 ሰዓት ፍርድ በኋላ ከ5 ዓመት ፍርድ ወይ ከ3 ዓመት ፍርድ በኋላ ነበር የምትጠረዘው። የእናቷን ለቅሶ ሰምቼ ነው እኔ የ5 ዓመት ፍርድ እንዳይፈረድባት እሱን ትቼ እዚህ ጋር ሄለን ልንገርሽ፣ እዚህ ሀገር የሚፈረደው ሐሽሽ ከያዝሽ፣ ሐሽሽ ህገወጥ ከያዝሽ፣ ጫት የምታዘዋውሪ ከሆነ ስሱ በእንደዚህ ከሆነ እኔ እንደው የሸርሙጣ ልጅ በኝ ቆራቢት እናቴ ውሸት ይኸው እምወደው ሚካኤልን ውሸት ላንቺ እንደዚህ ብላስለ ወይኔ በስመ አብ ውሸት ከሀቅ የራቀ እምወዳት እናቴ የሰው ሱቅ ለማቃጠል መንቀሳቀስ ይሄን ሁላ ገደለችና ምን አረገች የሚለው ነገር ወንጀል አይደለም። እንደዚህ የለባትም። ስሲ ፈሪ ናት። አታረ አረ እንደዚህ አረ በማርያም ሄለን አረ ሁሉ አትመኝ። አረ የዋህ ናት በጣም ስሱ ማርያምን ሚካኤል በጣም የዋህ ናት። እኔ አንድ መስከረም
አለባችሁ ስንት ነገር ለገነት አንድ ልመስክርላት ሬሳ ተያይዞ ምናምን ሬሳ ምናምን ተያይዞ ሬሳ ምናምን ተያይዞ ሬሳ ምናምን ተያይዞ የተባለ ገነት አልገደላቻትም። እዚህ ሀቅ መሰክራለሁ። ገነት አያገባትም። እዚህ ጋር ገባሽ? ልጅ የመቷል የፈለኩትን እርምጃ ወስዳለሁ እንደዚህ ባሏን እንኳን አስደብድበ ምናምን ስትል አልነበረም? እቺ ናት ምስኪን። አረ በሚካኤል እኔ ሄለን ልንገርሽ፣ አረ በቅዱስ ሚካኤል እዚህ ላይ ህግ አለ። አሁንም ማለት ነው ይኸውልሽ መረጃ ማስረጃ ስላለኝ ሙፋጃ ስለምሰጥሽ ሙፋጃ ልሰሙ ስለምችሉ ማለት ነው ገነት ሄዳ መክሰስ መፍቴላትም ምን የላትም እንደተባለ ማለት ነው። ሌላ ደግሞ እንትን ከኔ ተጠብቃላችሁ። ዛሬ ነገ አልልም። ሙፋጃ በርኩን ትስማው ሙፋጃ እኔ እንደው ሄለን ይኸው ሄለን ሰርፕራይዝ አለች። ሰርፕራይዝ ከኔ በታች ያለችው ይኸው እሷም ከኔ በታች ያለችው እኔ እንኳን እዚህ ሀገር ወረቀት የለኝም። አዎ የለኝም። ከኔ በታች ያለችው ስሟ አስቀይራ የዛሬ 5 ዓመት የገባች ናት። ቆይ ንገርሽ፣ ከኔ በታች ያለችው በዳህራክ የሄደች ነው። ዳህራክ ማለት ሽርሙ በሽሩ ወደ ሀገሯ የገባች በእናትሽ ከዚች ዝፍጥ ጋር በእናትሽ ከዚች ጋር ያልጠጣች መሰለኝ ዛሬ ያልጠጣች መሰለኝ። ሄሉ እኔ ወልሽ አንቺን አክብሬ ነው የገባው። ሄለን አናግሪኝ እኔ አንቺን አክብሬ ነው የገባሁት። ልወጣ ነው። እሺ ለምን መሰለሽ ከማይመጥን ሰው ጋር ማውራትን አልፈልግም። ስም አልጠራም። እኔ ከማትመጥነኝ ሰው ጋር እኔ ቁጭ ብዬ ማውራት ማለት ሁሉ ማስረጃ እሰጥሻለሁ። ሁሉ ማስረጃ ከኔ በታች ያለችው የዛሬ 5 ዓመት ወደ ሀገሯ የገባችው ኦኬ ሂጂ ከሳሽኛ በየጨፈራ ቤቱ በየምኑ ጉድሽ አናግሪኝ። ልናገር እኔ ነኝ አንቺ ነሽ። ልናገር እኔ ነኝ አንቺ ነሽ። ሀገር ያወጣ ፀሐይ ወይ አስወጪ ወይ ልናገር። ጁኒ የሚባል ሰፈር እየሸረቡ ተይዛ ወደ ሀገሯ እንደገባች ከኔ በታች ያለችው በነገራችን ላይ እያወራን ያለነው እንትና አስጠረዘች አላስጠረዘችም፣ አቅም የላትም ነው ራይት። አቅም ከሌላት ታዲያ ገነት ባስያዘቻት እንዴት ሀገር ቤት ገባች እንጂ ታሪኳ እንትን ነበር ከተባለ የሁላችሁም ታሪክ ይነገራል። ፖይንታችን ይሄ በጥብጪ ተብላ ነው። እሷ በጥብጪ ተብላ ነው፣ ልማዷ ነው መበጥበጥ። እና ታሪኳ እንደዚህ ነው ምናምን እዚህ ቁጭ ብላችሁ ከምታወሩበት እሷ ወደ ተግባር እንደገባችሁ ለምን አንተም ወደ ተግባር አትገቡ? እንደ ጥያቄ ለምን ወደ ተግባር አትገቡ? ምን ችግር አለ? አይደለችም አይደል? ለምን አትጠቁሙ? እሷ ለእናንተ ደግ አይደለችም አይደል? ለምን አትጠቁሙባት? ወረቀት የላትም፣ ጂኒ የላትም፣ ማር የላትም ምናምን ለምን አታረጉ? ታዲያ ፖሊሱ ለምን ያዛት? ሱሱ ለአሁን የት ነው ያለችው? የሀቢባ መረጃዎች አለኝ ምናምን ስትል የነበረው የታል? ልትታረስበት ነው እንዴ? እንደዚህ አይነት ነገር ላይ ካወራን ያ እንጂ እንትና ሸርሙጣ ነበረች ምናምን ነገር ምንድነው? this is not our point። ለምን ሁሉ ነገር ያኔ ገና ሲመጡ ሁሉን ሰምተናል እኮ ገና ሲመጡም ራሱ ለነሱ እሱ ይሄ ነገር ምን ተጽዕኖ እንደሚያሳድርባችሁ ግን አውቃችኋለሁ ብዬ ተናግሬ ነበር። ገና ላይቭ ላይ እናንተ እያወራችሁ እኔ ሪአክሽን ሳረግበት ነበር። እውነት ትከፍሉበታላችሁ። አሁን በሞራል ተጓታችሁ መታችሁ ታሪክ እንዳወራችሁት እስታ ሀገር ቤት ቀና ብላችሁ እንዳትራመዱ ያረጋል ብዬ ተናግሬ ነበር። ጠንቋይ ተባብላችሁ ተሳስባችሁ መጣችሁ። ግን ስትሄዱ አብራችሁ ስትጥሉም አብራችሁ፣ ግን መጨረሻ ላይ ያገለላችኋት ገነትን። እናንተ ባለ ታሪኮቹ አግልሏት። ሀቢባ ለምን ነው የምታገላት? እሷ እኮ ታሪክ ሰሚ ብቻ ነበረች ራይት። እሷ ታሪክ ሰሚ ብቻ ነች። ታሪክ ከሰማች ታሪክ ሰማች። ለምን ታገላታለች? ከሱሱ ጋር ነው ጸባቸው። ከማን ራሂል ለምትባለው ከሷ ጋር ነው ጸባቸው አይደል? ተነጋገሩ አይደል? ማን ነው ውሸትና ማን ነው የሚለው ህዝቡ እየሰማ ነው፣ እየዳኘ ነው አይደል? እንደገና እሷ ከነሱ ጋር ተደብላ እሷ ማግለል እኛ መገለሏን ገና ገነት ሳላውቃት
እዚህ ሳትመጣ ምን ሳል ሪአክሽን እያደረግን ላይቭ ላይ ሆናችሁ ይሄ ነገር እንደዚህ እየተፈጸመ ነው ብለን ተናግረን ነበር። ሲጀመር ታሪካችሁ ራሱ ጤናማ አልነበር አይደል? እንደዚህ ጤናማ ያለው ያንንደ የቀረብኩት እኮ እንዲሰማ እናትሽ ሁላ ጥንቆላ ውስጥ እንደገባችሁላ ኢየሱስ እየተናገረች ያቺም እንደዛ መታ ከባሏ ጋር አውጥቻለሁ ምናምን ማነው አሁን ሀገር ቤት ስትሄድ አንተን በስነ ስርዓት የሚያናግር? ምንም ተነሱ አሰርተውብኝ እኮ ነው የወጣሁት እኔ አስጠንቅሎብኝ እኮ ነው የወጣሁት የሚል አጀንዳ ሆኖ እሷ ላይ መዘፍሰፍ እሷ ማግለል እንደገና ደግሞ ሰው ገደለችውላ ብሎ እንትን ማለት ተጽዕኖ አይደለም? ያ ሰው ላይ አያስፈርድም? እንደገና ደግሞ እኮ ምንም ማድረግ ካልቻለች አሁን ሱሴን ያለችው ምንም ማድረግ እኮ አልቻለችም አይደል? ለዛ ማስረጃ ትሰጡናላችሁ። ባሏ ነው እንጂ ያደረገው እሷ ማድረግ አትችልም ትላላችሁ። የትም ፍጩ ዱቄቱን አምጩ። እናንተ ደግሞ እንደዚህ አይነት መብትና ምን እንደሌላ ታውቃላችሁ አይደል? ለምን አከሷት? ለምን ሱስ ያለችበት አትወስዷት? ለምን እንትን አታረጓት? አቅሙ እኮ አላችሁ። ሚዲያ ላይ መንጫጫም ሁለቴም እኮ ሶስቴም እኮ ከሶኛሉ ግን ነፃ አቢባ እንደዛ ስታራራለት የነበረች ከእስር ቤት አድናታለች፣ ከመጠረዝ አድናታለች። 1 ሚሊዮን ብር ምናምን ትላል። 1 ሚሊዮን ብር ለኢትዮጵያ ምን ሊያደርግልኝ? ምንድን የእውነት ጓደኛዋ ቢሆን የነገር ተጽዕኖ ሊያሳድርብሽ ይችላል እንዝጋው ትል ነበር። እስቲ ትታረቁና ምናምን ብላ ቢያንስ ሰላም እንዳይፈጠር እንደዚህ መሰናክ ራሄል ጋር ታረቁ። ለውሸት የሚውል የእውነት እነሱ ያውቁታል። ግን ቢያንስ ነገርን አላረገበም፣ አርግቧል። ገባችሁ? ዘሴት ይሄ ሚዲያ ላይ እሪ ምናምን ጮት ምናምን ነው። ዜድ ስታለቅሽ አልነበረም እንዴ? ብታሰር ምናምን ብለሽ በእጄም አልነካም ስትይ እንደማትነኪ አውቀሽ ነው። ይሁን ልክ ሱሱ ስገባ ድምጽሽ ከፍ አለ። ምንድን ሱሱ ልክ ስትያት እንደዚህ ናት ሸርሙጣ ብላችሁ አስይዟት። ምንድን ሉናም በሶሪያ ምን ነው የምትሉት ሀገር እናንተ እጃችሁ ላይ አይደለች እንዴ ያለው? በድራግ ብቻ ነው ሰው 5 ዓመት የሚታሰረው። ሰውን ከበደለስ እገላለሁ ካልስ ሱቅ አቃጥላለሁስ እንደዚህ ሰው ገላለች እየተባለ ሚዲያ ላይ የሚወራውስ አንበሳ መክፈል አለም ለምን ዝምባ ትከፍለኝ? ዛሴት ቁጭ ብላችሁ እንትን ትላላችሁ። ይሄ ሁላ ልብጥብጥ ከየት ይመጣ ነበር? ከኔ የመጣ ነው ይሄ ሁላ ልብጥብጥ። ወላሂ ለአዚም ክርስቲያን ናት አለችኝ ጓደኛ። እሷም ጋር ሂጅ አገናኝሻለሁ እባክሽ ገንዬ ለሰማይ ቤትሽ ይሆንሻል የኔ ውድ ልጅ። ይቅር በያት በቃ ይበቃቸው። እስቲ ይግረማቸው፣ ሰዎችን ይገረሙ እንዳበዱ ሁላ። እስቲ አፋቸውን ያዙ ይገረሙ እስቲ እባክሽ። እኔም ተሰቃየሁብሽ በምስኪን ሀገር በእናትሽ። እናት አቀረበኝ አባት ገኒ አፈርስቦል ለእናቷ ብዬ ነው ባያቸው እስቲ ለእናቷ ብዬ ነው መልካም ያደረኩት በይና እስቲ ከአላህ ታገኘዋለሽ። የሚቸርሽን እሱ ያውቃል። በመልካምነትሽ መልካም አድርጊ እስቲ ይበቃል። ገኒ ሞተን የምንለያየ የለ ዳር እስከ ዳር በጦርነት ተከባችሁ የለ ብዙ ነገር አለ እኮ ገኒ። አይለኝነት ምንም አይሰራም እናቴ። ተያቸው እስቲ ይለፍልፉ። ከክብርሽ አይቀንሱ፣ ከኑሮሽ አይቀንሱ፣ ኑሮሽን አይኖሩ፣ ምንም ማድረግ አይችሉም። ገኒ ይበቃል። ይሄን ያህል ካሳየሻት ለእሷም መቀጣጫ ይሆን። ትማርበታለች፣ ታውቅበታለች መኖር ምን ማለት እንደሆነ፣ ጓደኛ ወዳጅ ማን እንደሆነ ትማርበታለች፣ ታውቅበታለች። ገኒ ማን ቀረባት እስቲ? ከእስር ቤት ማን አስወጣት? ማን ቻለ? ማንም አልቻለ። አንቺ ግን ለፈጣሪ ብለሽ ለኔ ብለሽ ለምስኪን እናቷ ስትይ ችግርን ታውቂያታለሽ። ልጅ ኢትዮጵያን ታውቂያታለሽ። እንዴት ሆና ለኔ ብላ በራ እንደሄደች እኔ ነኝ የማውቀው። ግን አሁን ቶሎ እንድትጠረዝ ነው እናቷ የምትለምናት እኮ ገባችሁ? እንዳይፈረድባት ነው።
ገኒ አንቺ እንደውም ለሱ ያደረግሽው ለኔ ታደርጊ ነበር ብታቂኝ ብታይ የመጨረሻ አልቅሰሽ አታባሪ ገኒ ኮሳሳ እናት ነኝ እኔ እባክሽ ገኒ በጡትሽ በእናትሽ ጡት ለምንሻል ልጆችም ካሉሽ በልጆችሽ እነሱን እያየሽ ሲናየን እያየሽ እባክሽ አያሳዝንሽም? እሷን አቱ እባክሽ ትዳሯም አልተደላደለ ጥሩ ህይወት እኮ የላትም ገኒ ሞኝ ናት ማንንም ታምናለች ገኒዬ እባክሽ አትጨክኝብኝ የኔ ውድ ልጅ መልስሽን እጠብቃለሁ እንደውም ሲናየን ራሱ ማየትም አልቻልኩም እሷም ከገባች ጀምሮ አላውቅም እንዴት አይነት እንትን ላይ እንዳለ ማንንም ማናገር አልችልበትም ራሱ ይሄ እንትኑን ይሄንን ራሱ ታናሽ ወንድሟ ነው እሱን አስተካክሎልኝ እንትን እንዳናግርሽ ኦዲዮን እንስማና ትገባላችሁ ችግር የለም በጨለማው ጌታ ይሁንብሽ በአላህ የኔ ውድ ልጅ መልስ ትሰጪኛለሽ እኔ ብዬ አስባለሁ ገኒ እባክሽ ይቅርባይነት ጨዋነት ነው ይቅርባይነት ጸጋ ነው ይቅርባይነት ብዙ ነገር መለገስ ነው ይሰጥሻል ፈጣሪ ይቅርባልሽ ቁጥር እሱም ወንጀላችንን ይቅር ይለናል ገኒ ተቻችላችሁ ይቅር ተባብላችሁ እሷም ወደ ሀገሯ ትምጣ ገኒ እባክሽ መልስ ስጪኝ ዝም አትበይኝ እኔ እናት እጠብቃለሁ ገነት የምትባል እኔም ጓደኛ አለች ይገርምሻል ወላሂ ለአዚም ክርስቲያን ናት አለች ጓደኛ እኮ እሷም ጋር ሂጅ አገናኝሻለሁ እባክሽ ገኒዬ ለሰማይ ቤትሽ ይሆንሻል የኔ ውድ ልጅ ይቅር በያት በቃ ይበቃቸዋል እስቲ ይግረማቸው ሰዎችም ይገረሙ እንዳበዱ ሁላ እስቲ አፋቸውን ያዙ ይገረሙ እስቲ